ባህታዊ ማለት ቅጽል መጠሪያ ስም አይደለም። ብቻውን በዋሻ በበረሃ ለእግዚአብሔር ብሎ ከሰው ተለይቶ የአራዊቱን ድምፅ፣ የምሽቱን ግርማ፣ የአጋንንቱን ውጊያ ታግሶ የሚኖር ማለት ነው። ስለዚህ ሰው ዕለት ዕለት ወደ ቤተ መቅደስ ሄዶ ካህኑ እየፈተተ ያንን ቢያቆርበውም እንኳን ካህኑ አዲስ መስዋዕት አይደለም የሚሰዋው። እዚህ ጋር አንዲት ነገር እንናገር። ሰው ቅዳሴ በሚያስቀድስባት ሰዓት ቅዳሴዋ ከገባባት ሰዓት ጀምሮ ከዚህ አሁን በኋላ ቅድም ከምንለው ጊዜ ይወጣና ዮም ወደሚባለው ሁልጊዜም አሁን ወደሚባለው ጊዜ ይገባል። ይሄ ረቂቅ ምስጢር ነው። ስለዚህ በዚህ ምክንያት እዚያ የቅዳሴው ቦታ ቤተ መቅደስ ውስጥ ሆነን አይነ ልቡናችን እግዚአብሔር ቢከፍትልን ግን ያለነው እዛ የምናየው ቦታ ሳይሆን ቀራኔው ፊት ለፊት ክርስቶስ መስቀሉ ፊት ነው የምንቆመው። ስለዚህ የምንቀበለው በዚያ ነፍስ የተለየው መለኮት የተዋሃደውን ቅዱስ ሥጋውን ክቡር ደሙን ነው። ስለዚህ ሰው ለመዳን መጠመቅ ብቻ አይበቃውም፣ ማመን ብቻ አይበቃውም። ምን ማለት አለበት? ቅዱስ ሥጋውን ክቡር ደሙን መቀበል አለበት። አንተ ጌታ ኢየሱስ ክርስቶስ አይደለህምን አለው። አዎን ነኝ አለው። እንኪያስ ልብስህን ማን ቀደዳት ሲለው አርዮስ ሰጠጣ ለልብሴ፣ አርዮስ ልብሴን ቀደዳት፣ ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ አሳነሰኝ፣ ፍጡር ነው አለኝ። ስለዚህ እርሱ ፈጽሞ የማይድን ድውይ በሽተኛ፣ የማይመለስ መናፍቅ ከሃዲ ነውና ከሹመቱ እንዳትመልሰው ከግዝቱ እንዳትፈታው ብሎ ጌታችን እስከ ዓለም ፍጻሜ የሚሆነውን ነግሮት ነበረ። ከዚያ ሊያስታርቁት ሲመጡ አርዮስ ወጉዝ በሰማይ ወበምድር ብሎ መላልሶ አወገዘው። ስምዓኒ እግዚኦ ጸሎትየ፣ ሃሌሉያ ሃሌሉያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደምን ቆያችሁ? የትምህርተ ኅቡዓት ትምህርት ክፍለ ጊዜያችን ዛሬ አምስተኛውን እንቀጥላለን። እስከ አራተኛው ክፍለ ጊዜ የነበሩትን ያልተመለከታችሁ ገብታችሁ እንድትመለከቱ እንጋብዛለን። እግዚአብሔር ከሁላችን ጋር ይሁን። እንዘ ነአምን በሃይማኖቱ ንገኒ ከመ ውእቱ ብርሃን። አንድነት ሶስትነቱን አምነን ከብርሃን የተገኘ ብርሃን እንደሆነ እናምናለን ማለት ነው። ሰለስቱ ምዕት 318ቱ ቅዱሳን ሊቃውንት አርዮስ የተባለ መናፍቅ በተነሳባቸው ጊዜ ኒቅያ በምትባል ቦታ ጉባኤ አድርገው ነበረ። ጉባኤ ያደረጉበትን ምክንያት አርዮስ የሚባለውን መናፍቅ ለማውገዝ ነው። ያን ሲያወግዙ ጸሎተ ሃይማኖት የሚባለውን አርቀቀውልናል። በዚያ በጸሎተ ሃይማኖታቸው ውስጥ እንዲህ ሲሉ እናገኛቸዋለን። ወነአምን በአሐዱ እግዚ ኢየሱስ ክርስቶስ ወልደ አብ ዋሕድ ዘህልው ምስሌሆሙ ቅድመ ይትፈጠር ዓለም፣ ብርሃን ዘእም ብርሃን፣ አምላክ ዘእም አምላክ ዘበአማን፣ ዘተወልደ ወአኮ ዘተገብረ። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ። ስለዚህ ጌታችን የተወለደ እንጂ ያልተፈጠረ ከአብ ጋራ በክብርም በኃይል በስልጣን በአምላክነት እሩይ አንድ የሆነ አምላክ መሆኑን አምነን እንመሰክራለን ማለት ነው። ጌታችን ብርሃን ተብሎ ይጠራል። ብዙ ክፍሎች ላይ በምሳሌም ሲነገር በምስጢረ ሥላሴ ትምህርታችን የፀሐይን ሶስት ነገሮች ስናነሳ በብርሃኗ እንመስለዋለን። ክበብ አላት፣ ብርሃን አላት፣ ሙቀት አላት። በክበቡ ወይም በአካሏ እግዚአብሔር አብ፣ በብርሃኑ እግዚአብሔር ወልድ፣ በሙቀቱ እግዚአብሔር መንፈስ ቅዱስ። ለምንድን ነው ብርሃን የተባለው ጌታችን ሲባል የሰው ልጅ አይኑ እንዲያይለት ብርሃን ከአይኑ ጋር ሲዋሃድ ነው የሚችለው። እንደዚሁ ሁሉ ሰው ሆኖ ወደዚህ ዓለም የመጣውና እኛን ያዳነን በተለየ አካሉ እግዚአብሔር ወልድ ስለሆነ ብርሃን ተብሎ ይጠራል ማለት ነው። ስለዚህ አንድነት ሶስትነቱን አምነን ከብርሃን የተገኘ እውነተኛ ብርሃን መሆኑን እንመሰክራለን። ሁለተኛው ትርጉም ሰው መሆኑን አምነን እኛን ለማዳን እንደመጣ እናምናለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሶስቱ ቅዱስ አንዱ ቅዱስ የሆነ እኛን ለማዳን በተለየ አካሉ ሰው ሆኖ የተገለጠ እርሱ ነው። እግዚአብሔር አብና እግዚአብሔር መንፈስ ቅዱስ ሰው አልሆኑም። በተለየ አካሉ ሰው የሆነው እግዚአብሔር ወልድ ነው። ለምን ከተባለ የመወለድ ግብር አካላዊ ግብር ያለው እግዚአብሔር ወልድ ስለሆነ ነው። ስለዚህ በተለየ አካሉ ሰው የሆነ እርሱ እንደሆነ አምነን እኛን ያዳነን መድኃኒታችን እርሱ እንደሆነ እናምናለን። ግን እኛን አዳነን ብለን ስንናገርም በመወለድ ግብሩ ከእግዚአብሔር አብ የሚያንስ ሆኖ አይደለም። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 11 ላይ እንዲህ ሲል ይነግረናል። አንደበትም ሁሉ ኢየሱስ ክርስቶስ በእግዚአብሔር አብ ክብር ጌታ እንደሆነ ያምን ዘንድ ነው። ተመልከቱ። አንደበትም ሁሉ ኢየሱስ ክርስቶስ በእግዚአብሔር አብ ክብር ጌታ እንደሆነ ያምን ዘንድ ነው።
ጌታ እንለዋለን። ኢየሱስ ክርስቶስ ጌታ ነው እንላለን። ግን ጌትነቱ እንደው ዝም ብሎ እንደሌሎች ጌትነት ሳይሆን ከአብ ጋራ ሩይ የሆነ አንድ የሆነ አምላክነት ያለበት ጌትነት ነው። ስለዚህ በእግዚአብሔር አብ ክብር ጌታ ብለን እንድንጠራው ቅዱስ ጳውሎስ ያዘናል ማለት ነው። ሶስተኛው ትርጉም ከብርሃን የተገኘ ብርሃን እንደሆነ አምነን ወዲህ ደግሞ እኛ በአቂበ ሕግ እንመካለን። ምን ማለት ነው? ሰው እግዚአብሔርን ማመኑ ብቻውን አይበቃውም። እግዚአብሔርን ማመን ብቻውን አያድንም። እውነት ነው፣ በወልድ ያመነ የዘላለም ሕይወት አለው ተብሎ ተጽፏል። በወልድ ያመነ የዘላለም ሕይወት አለው ተብሎ ይጻፍ እንጂ በወልድ ያመነ ብቻ ግን ተብሎ አልተጻፈም። በወልድ ያመነ የዘላለም ሕይወት ደግሞ ለማግኘት ምን ማድረግ አለበት? ስራ መስራት አለበት። ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ እንዲህ ሲል ይነግረናል፣ ብትወዱኝስ ትእዛዜን ጠብቁ። እዚሁ ምዕራፍ ላይ ቁጥር 21 ላይ ደግሞ እንዲህ ሲል እናገኘዋለን፣ ትእዛዜ በእርሱ ዘንድ ያለች የሚጠብቃትም የሚወደኝ እርሱ ነው፣ የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ በማለት ጌታችን ይነግረናል። ስለዚህ ሰው እግዚአብሔርን ለማግኘት ከእግዚአብሔር ጋር ለመኖር የሚፈልግ ከሆነ ይልቁንም ደግሞ እግዚአብሔርን ማየት የሚፈልግ ከሆነ መጀመሪያ ትእዛዜ በእርሱ ዘንድ ያለች ስላለ ስለ እግዚአብሔር ሕግ ስለ ሃይማኖት መማር አለበት። አንደኛ። ሁለተኛ ያን የተማረውን በስራ መተርጎም አለበት። ለምን? ትእዛዙን ማወቅ ብቻ አይበቃም ለመዳን። ምን ያስፈልጋል? መስራት ያስፈልጋል። ከዛ ይህንን ሲሰሩ ደግሞ የሚያገኙት ዋጋ ፍቅርን በስራ ስለገለጡ አብም ወልድም መንፈስ ቅዱስም ይወዱናል። በዚህ ምክንያት ክርስቶስ መድኃኒታችን ራሱን ለኛ ይገልጥልናል። ብዙ ቅዱሳን ልቡናቸውን ንጹሕ በማድረግ እግዚአብሔርን ማየት ችለዋል። ቅዱስ ሕርያቆስም በቅዳሴው እስመ በአንጽሖ መንፈስ ርእይዎ ነቢያት ለእግዚአብሔር ይለናል። ነቢያት ልቡናቸውን ንጹሕ በማድረግ እግዚአብሔርን አይተውታል። ልቡናን ንጹሕ ማድረግ ማለት እንደ እግዚአብሔር ሕግ መኖር ማለት ነው። ቅዱስ ዳዊትም እንደዚሁ በመዝሙሩ ሲነግረን በምንት ያረድእ ወሬዛ ፍኖቶ፣ ጎልማሳ ጎዳናውን በምን ያቀናል ብሎ ሲጠይቅ መንፈስ ቅዱስ የመለሰለትን እንዲህ ብሎ ይነግረናል፣ በአቂበ ነቢብከ። ስለዚህ ሰው የእግዚአብሔርን ሕግ በስራ በመተርጎም ካልሆነ በቀር ዝም ብሎ አምኛለሁ ብሎ እድናለሁ ማለት አይችልም። ሕጽበተ መድኃኒት ይላል። ሕጽበተ መድኃኒት ማለት የድህነት መታጠቢያችን እርሱ ነው። ከዚህ ላይ ጌታችን በትምህርተ ኅቡዓት የሚነግረን ስለ ጥምቀት ነው። ጥምቀት ለመዳን ነው የሚፈጸመው ወይስ ስለ ዳን ነው የምንፈጸመው የሚለውን ጥያቄ የምንመልስበት ነው። አስቀድመን ግን የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 9 ቁጥር 13 ላይ ያለውን እንሰማዋለን። የላምና የፍየል ደም በረከሱት ላይ የሚረጭ የጊደር አመድ የሚያነጻና የረከሱትንም ስጋቸውን የሚቀድስ ከሆነ ነውር የሌለበት ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም ሕያው እግዚአብሔርን እናመልከው ዘንድ ሕሊናችንን ከሞት ስራ እንዴት ይልቅ ያነጻን ይሆን ብሎ ቅዱስ ጳውሎስ ይነግረናል። ሲያነጻጽረው የብሉይ ኪዳን ጊዜያዊ ነው፣ ይሄኛው ደግሞ ዘላለማዊ ነው። የብሉይ ኪዳን ስጋዊ ነው፣ ይሄኛው መንፈሳዊ ነው። ያኛው ምድራዊ ነው፣ ይሄ ደግሞ ሰማያዊ ነው የተሰጠን ማለት። ስለዚህ እነሱን ከሰሩት የርኩሰት ስራ ያ የሚሰዉት መስዋዕት የሚያጤሱት ስብ የሚያጸራቸው ከሆነ የክርስቶስ ደም የሚሰጠን ጥምቀትማ ምንኛ ያነጻን ይሆን በማለት አያይዘው ይነግረናል። እንግዲህ የምንጠመቀው ስለ ዳን ነው ወይስ ለመዳን ነው የምንጠመቀው የሚለውን መሰረታዊ ጥያቄ እዚህ ላይ ማንሳት ይቻላል። ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ዮሐንስ ወንጌል ምዕራፍ 3 ላይ ኒቆዲሞስ የተባለውን ሰው ሲያነጋግረው እንዲህ ይለዋል፣ እውነት እውነት እልሃለሁ ዳግመኛ ያልተወለደ ሰው የእግዚአብሔርን መንግስት ሊወርስ አይችልም አለው። ሰው እንዴት ወደ እናቱ ማህፀን ድጋሚ ሊገባ ይችላል ስለው፣ ሰው ከውሃና ከመንፈስ ካልተወለደ በቀር ይለዋል የእግዚአብሔርን መንግስት ሊያያት አይችልም። ተመልከቱ፣ ሰው ከውሃና ከመንፈስ ቅዱስ የእግዚአብሔር ልጅ ሆኖ ይወለዳል በማለት አስረግጦ ይነግረናል። በማለት ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊገባባት ብቻ ሳይሆን ሊያያት ጭምር አይችልም። እንግዲህ ልብ አድርጉ፣ አንድ ሰው የሆነ የታዘዘውን ነገር አለማድረጉ በጣም ውድ የሚባለውን እሱም ደግሞ እኛ ተስፋ የምናደርጋት መንግስተ ሰማያትን ከማየት የሚከለክል ከሆነ መሟላት ያለበት የግድ የሚያስፈልግ ቅድመ ሁኔታ ነው ማለት ነው።
ቅዱስ ጳውሎስም ይህን በደንብ ሲያስረዳን በመልእክቱ ምን ይላል? በጥምቀት ከክርስቶስ ጋር ተቀብራችኋል፣ ስለዚህ በሞቱ እርሱን ከመሰላችሁ ደግሞ በትንሣኤው ከእርሱ ጋር ትነሳላችሁ በማለት በግልጥ ይነግራል። ስለዚህ እርሱን በሚመስል የእርሱን ሞት በሚመስል ሞት በመቀበር ወደ ውሃው ገንዳ ስንጠልቅ፣ ወደ ጥምቀቱ ገንዳ ስንጠልቅ በመቀበር እርሱን ከመሰልነው እርሱን በሚመስል ትንሣኤ ደግሞ እንነሳለን ማለት ነው። ስለዚህ አዲሱን ሰው ልበሱት፣ ክርስቶስን ልበሱት፣ ልበስው ወለ እግዚእነ ኢየሱስ ክርስቶስ ይላል ቅዱስ ጳውሎስን። ሰው ክርስቶስን የሚለብሰው አዲስ ተፈጥሮን ገንዘብ የሚያደርገው አዲስ ሰው የሚሆነው በጥምቀት እንደሆነ ቅዱስ ጳውሎስ በግልጥ ይነግራል። ስለዚህ ጥምቀት ስለ ደም እንደው ለመታዘዝ ያክል ነው የምንፈጸመው ብለው አንዳንድ ወንድሞቻችን የሚያነሱት ጥያቄ ፍጹም መሰረተ ቢስ የሆነ ስህተት መሆኑን በዚህ በግልጥ መመልከት እንችላለን ማለት ነው። ስለዚህ ሰው መጠመቅን በመፈጸሙ ምክንያት ከማይጠቅም የሞት ስራ ነፃ ይሆናል። ያው ጥምቀት ከማይጠቅም የሞት ስራ ነፃ ያደርጋል። ቅዱስ ጳውሎስ ምን ብሏል? ክርስቶስ መድኃኒታችን የሰጠንን ማሰራ እንዴት ከዚህ ከሞት ስራ ነፃ ያደርገን ይበልጡ ነው ብሎ ነግሮናል። ስለዚህ ጥምቀት መጠመቅ ከሞት ስራ ነፃ ያደርግ። ሁለተኛው መልካሙን የምናደርግበትን ኃይል ያጎናጽፈናል። ስለዚህም ለምን እንጠመቃለን ካል ለመዳን ነው የምንጠመቀው። ይህንንም በመፈጸማችን ቅዱስ አትናቴዎስ ምን ይላል? ተወልደ በአምሳሌከ ከመ ይደርክ በአምሳሊሁ፣ አንተን በእርሱ ምሳሌ ይወልድ ዘንድ እርሱ በአንተ ምሳሌ ተወለደ። ስለዚህ ጌታችን ያለ ወንድ ዘር ነው በእኛ ምሳሌ በእኛ መልክ የተወለደው። ምን ለማድረግ? እኛ ያለ ዘር ያለ ምክንያት ከማይጠፋው ዘር እንወለድ ዘንድ ከማይጠፋው ዘር እንወለድ ዘንድ የማይጠፋው ዘር የተባለ ከክርስቶስ የምንወለድበት ከአብራ ከመንፈስ ቅዱስ ከማየ ዮርዳኖስ በጥምቀት የምናገኘው ልጅነት ነው። ጌታችን ለኒቆዲሞስ የነገረውን መጠቅለያ ነገር እናንሳው። ኒቆዲሞስ ምንድን ነው ያለው? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ደግሞ መንፈስ ነው። ንፋስን ከወዴት እንደሚመጣ ወዴትም እንደሚሄድ አታውቀውም ይላል። ምክንያቱም ከመንፈስ የተወለደም እንደዚህ ነው። ስለዚህ ከመንፈስ ቅዱስ ለመወለድ ግድ ምን ማድረግ አለብን? ከአብራ ከመንፈስ ቅዱስ ከማየ ዮርዳኖስ ከውሃና ከመንፈስ ቅዱስ መወለድ አለብን ማለት። ስለዚህ ልጅነትን ያለ ጥምቀት ማግኘት አንችልም። ልጅነት የሌለው ደግሞ ቅዱስ ጳውሎስ እንዳለ ወራሽ መሆን አይችልም፣ ከመንግስቱ የተለየ ነው ማለት ነው። ምስዋር ይላል። ይህ አራት ትርጉም አለው። የመጀመሪያው ባህሪውን በባህሪው የሚሰውር ማለት ነው። እግዚአብሔር ባህሪው የማይመረመር ስለሆነ ማንም ፍጡር በማይደርስበት መንገድ ረቂቅ ነው። አባቶቻችን የርቀት ደረጃውን ሲናገሩ ከነፍስ መላእክት ይነቃሉ፣ ከመላእክት ሐሳባቸው ይረቃል፣ ከሐሳባቸው ደግሞ እግዚአብሔር ፍጹም በማይነገር መጠን የረቀቀ ነው ይላሉ። ተመልከቱ፣ ነፍስ ከመላእክት በታች እንደምትረቅ የምታውቁት በመላእክት እጅ በይባቤ ታርጋለች። ከነፍስ ደግሞ መላእክት ይረቃሉ፣ ከመላእክት ደግሞ ሐሳባቸው ይረቃል። የመላእክት ሐሳባቸው በእግዚአብሔር ፊት እንደ አንድ ግዙፍ ተራራ ነው። እግዚአብሔር ደግሞ በማይነገር መጠን ረቂቅ ነው። ስለዚህ ባህሪው ረቂቅ ስለሆነ ስውር ነው፣ የማይደረስበት ነው ማለት ነው። ይህንን በማረጋገጥ ቅዱስ ዮሐንስ ወልደ ነጎድጓድ በቅዳሴው እንደዚህ ይለናል። በሁሉ ውስጥ ያለህ አንተ ነህ፣ በውስጥም ሁሉ ያለህ አንተ ነህ። ገናንነትህ በአንተ የተሰወረ ነው፣ ኃይልህ በአንተ የተሰወረ ነው። አንተ ቅሉ ራስህን በራስህ ጋረድህ ይላል። ራስህን በራስህ ምን አልክ? ጋረድህ። ስለዚህ የእግዚአብሔር ባህሪው ራሱ ረቂቅ ስለሆነ የተሰወረ ነው። ቅዱስ ሕርያቆስም የልጅሽን የመሰወሪያውን መንጦላይት ሊገልጥ ይወዳል፣ ግን ከነደ እሳትነቱ የተነሳ ይፈራል ብሎ በደንብ አብራርቶ ይነግረናል። ስለዚህ ባህሪው በባህሪው የተሰወረ መሆኑ የመጀመሪያው ምስዋር ተብሎ ይነገራል። ሁለተኛው ከመከራ ስጋ ከመከራ ነፍስ የሚሰውር አሁንም ቀድሞውንም ከመከራ ስጋ ከመከራ ነፍስም የሰው ልጆችን በአጠቃላይ ፍጡራንን የሚሰውር እርሱ እግዚአብሔር ነው። በስርዓተ ቅዳሴያችንም እርሱን ስናመሰግነው ሰውሮ ረድቶናልና እንላለን። ከምናውቀውም ከማናውቀውም በስጋም በነፍስም ከሚጎዳን ነገር የሚሰውረን እርሱ ከባቲ የሆነ እግዚአብሔር አምላካችን ነው። መሸሸጊያችን መጠጊያችን ነው። በመጽሐፍም ምን ተብሎ ተነግሯል? በልዑል መጠጊያ የሚኖር ከክፉ ይከለላል ተብሎ በቅዱስ ዳዊት መዝሙር ተነግሯል። ስለዚህ በልዑል መጠጊያ የሚኖር ሰው ከክፉ ይከለላል። ስለዚህ ከስጋም ከነፍስም ክፉ ነገሮች ሁሉ የሚጋረደን እርሱ እግዚአብሔር አምላካችን ነው ማለት ነው። ሶስተኛው አበሳን የሚሸፍን ንስሐን የሚወድ
አባቶቻችን ሲነግሩን መድኃኒታችን ኢየሱስ ክርስቶስ እንዲህ ተብሎ ይነገርለታል። ከባቴ አበሳ መፍቀሬ ንስሐ ተብሎ ይነገርለታል። ጌታችን ንስሐን የሚወድ የሰውን በደል በሰው ፊት አጋልጦ የማይሰጥ እግዚአብሔር አምላካችን ስለሚጋርድልንም በውስጣችን የተሸከምነውን የኃጢአት ብዛት ማንም ሰው ሊያውቀው አይችልም። ጥሩ ምሳሌ የሚሆን በዮሐንስ ወንጌል የተቀመጠውን ታሪክ እንመልከት። አይሁድ አንዲት ዘማዊት ሴት ይዘው እየጎተቱ እያዳፉ ወደ ጌታችን ይዘዋት መጡ። ከጌታ ፊት አቆሟትና መምህር፣ ይህቺ ሴት ስታመነዝር ይዘናታል። ሙሴ በሕጋችን መሰረት በድንጋይ ተወግራ እንድትገደል ነግሮናል። አንተ ምን ትላለህ አሉት። ሊፈትኑት ነው ይህን ያመጡ። አይ አትውገሯት ቢል የሙሴን ሕግ ሽሯል ብለው ሊከሱት፣ አይ በቃ ውገሯት ካለ ኃጥአንን ወዳለሁ ለሕዝብ ራራለሁ ይላል፣ እንዴት ያለ ጨካኝ ነው ብለው በሁለቱም መንገድ ለመክሰስ ነበር ያመጡት። እርሱ ግን ጌታችን መልስ ሳይመልስላቸው ጎንበስ ብሎ መጻፍ ጀመረ በጣቱ መሬት ላይ። አሁንም ደጋግሞ በጠየቁት ጊዜ ቀና አለና እንዲህ አላቸው፣ ከእናንተ መካከል በደል የሌለበት ሰው አስቀድሞ በድንጋይ ይውገራት አላቸው። ልክ ይቺ ቃል ከጌታችን አንደበት ስትወጣ እያንዳንዱ ሰው ግንባር ላይ የየራሳቸው ኃጢአት ተጽፎ ታየ። ያ ማለት እኔ ከእገሌ ግንባር ላይ የራሴን ኃጢአት መመልከት ጀመሩ። ተመልከቱ፣ በዚህ እንኳን ቸርነቱን እዩ። የአንዱን በደል ለሌላው አልገለጠባቸው። የራሳቸውን በደል ግን ሌላው ሰው ግንባር ላይ እንዲያዩ አደረጋቸው። አንድ በአንድ ከትልቁ ሽማግሌ ጀምሮ እስከ ወጣቱ ድረስ ልቅም ብለው ወጡ። ጌታችን ቀና አለና አንቺ ሆይ ከሳሾችሽ ወዴት አሉ አላት። እንዲህ ሲላት ጌታ ሆይ ወዴት እንደሄዱም አላውቅም አለችው። የዚህን ሰዓት ጌታችን እንዲህ አላት፣ በሰላም ሂጂ፣ እኔም አልፈረድብሽም። ነገር ግን አላት ደግመሽ አትበድይ። ጌታችን ይሄ ነው የቸርነት ቃሉ። ለምን በደላችሁ አይደለም የሚለው፣ ስንናዘዝ ስንተውለት ደግማችሁ ግን አትበድሉ ነው የሚለው። ቸርነቱ በጣም ይደንቃል። አንተ ባለፈው እንዲያርገኝ ነበር ብሎ አይወቅሰንም ማለት ነው፣ ይተውልናል። በመጽሐፍ ምን ተብሎ ተጽፏል? ኃጢአቱን የሚሰውር አይለማም። የሚናዘዝባትና የሚተዋት ተመልከቱ። መናዘዝ አለ፣ ከዛ ደግሞ ያችን ደግሞ አለመስራት መተው አለ። ይህን የሚያደርጋት ግን የዘላለም ሕይወትን ያገኛል ተብሎ ተነግሯል። ስለዚህ ኃጢአትን መናዘዝ ይገባል ማለት ነው። ይችን ሴት ግን ሲጠይቃት አይ ወዴት እንደሄዱ አላውቅም ብላ የመለሰችለት ይህን ጉዳይ ብቻ አይደለም። አንድ ነገር ልንገራችሁ። አንቺ ሆይ ከሳቾችሽ ወዴት አሉ ብሎ ሲጠይቃት የጠየቃት በውስጥ ሌላም ጥያቄ ነው። እሱም ምንድነው? ከሳሾችሽ በምን ሁኔታ አሉት ያለሽ? ኃጢአተኞች ናቸው ወይስ ኃጢአተኞች አይደሉም አላት። እሷም እግዚአብሔር አለብሟታልና እንዲህ ብላን የመለሰችው፣ ጌታ ሆይ በምን አይነት ሁኔታ እንዳሉ ኃጢአተኛ የሚሆኑ ጻድቅ የሚሆኑ አላውቅም ብላ በመለሰችለት ጊዜ አንቺ በሌሎች ስላልፈረድሽ እኔ ደግሞ አልፈርድብሽም ብሎ በሰላም ያሰናበታታል። ስለዚህ ጌታችን በደልን የሚጋርድ በደልን የማይገልጥ ንስሐን የሚወድ ተብሎ ይነገርለታል። የሰው ልጆችን የሚወድ አምላክ ማለት ነው። አራተኛው ጻድቃንን በክብር የሚጋርድ። እንግዲህ ጻድቃን ብዙ ደክመው ጌታቸውን ደስ ለማሰኘት አትርፈው ለመስራት ብዙ ዋጋ ይከፍላሉ። ነገር ግን በመጽሐፍ እንደተጻፈው የትኛውም ሰው የቱንም ያህል ደግሞ ቢሰራ ጌታችን ለሚሰጠን ለመንግስተ ሰማያት ዋጋዋ ልኳና መጠኗ ፈጽሞ አይሆንም። እግዚአብሔር ለሁሉም ሰው ቢሆን እንደ ስራው መጠን ሳይሆን እንደ ቸርነቱ ነው የሚከፍለው ማለት ነው። ይህ ማለት ግን ስራ መስራት አያስፈልግም የሚል ትርጉም ያለው አይደለም። ጥሩ የሚያስረዳንን ምሳሌ በመጽሐፍ እንመልከት። አንድ 40 ዓመት በበረሃ ሲኖር የነበረ ደግ መነኩሴ እንደነበረ በታሪክ ይነገራል። ይህ መነኩሴ የሚያርፍበት ጊዜ ሲደርስ ጌታችን ቀደም ብሎ ተገለጠለትና ወዳጄ ዋጋህን እንደ ቸርነቴ ላደርግልህ ወይስ እንደ ስራህ ልክፈልህ አለው። ያም መነኩሴ እንዲህ ብሎ መለሰለት፣ ጌታ ሆይ እንደ ቸርነትህማ ለኃጥአኑ ስጣቸው፣ ለእኔ ግን እንደ ድካሜ ዋጋዬን ስጠኝ አለው። እንደ ፈቃድህ አድርጌልሃለሁ አለውና ጌታችን ከእርሱ ሄደ። ከማግስቱ ጀምሮ ይህ ሰው በዚያ ገዳም ለመኖር ተቸገረ። ቀድሞ መራራ የነበረች ግን እርሱ ሲበላት ጣፋጭ የሆነችለት እጽ ነበረች፣ መልሳ መራራ ሆነችበት። ከአለት ላይ ውሃ ፈልቆለት ይጠጣ ነበረ፣ ያም ውሃ ደረቀበት። በጣም ለመኖር ስለተቸገረ ተነሳና ሰው ወዳለበት እህል ለመለመን ወጣ። ሲሄድ የሰው ልቡና ጸናበት ከአንድ ሰው በቀርና ይህ ሰውም ገንዘብ የምትከፍል ከሆነ ምግብ ልሰጥህ እችላለሁ አለው። የዚህን ሰዓት ያ መነኩሴ ገንዘብ እንኳን የለኝም፣ ያለችኝ አንዲት ናት፣ እሷም 40 ዓመት የደከምኩባት የተጋድሎ ድካም ናት ሲለው እንግዲያውስ የ20 ዓመቱን ልስጥህና እባክህ ምግብ ስጠኝ አለው።
እሺ ያለውና ምግብ ሰጠው። መቼም ሰው እህል በልቶ ውሃ ሳይጠጣ አይሆንምና እባክህ ውሃ ስጠኝ ቢሎ አይ እንዲሁም አልሰጥህም፣ የ20 ዓመት ከሰጠኸኝ ውሃውን እሰጥሃለሁ አለው። እሺ ያለና ያን ተወለት፣ ውሃውን ጠጣ። የዚህ ሰው ድካም ከአንድ ቀን በላይ ሊያሻግረው አልቻለም። ከማግስቱ ጀምሮ በጣም በጽኑ መከራ ውስጥ ገባ። የዚህን ሰዓት ወደ እግዚአብሔር ማልቀስ ጀመረ። አቤቱ ያልኩት በደሌ ገብቶኛል ብሎ ወደ እግዚአብሔር መማፀን ሲጀምር መልአኩን ላከለትና እግዚአብሔር ይቅር ብያለሁ ብሎሃል፣ ወደ ቀደመ ወደ በዓቱ ተመለሰ አለው። ወደ በዓቱ ተመለሰና እንደ ቀድሞው ሆኖለት 40 ዓመት ዳግመኛ ሲጋደል ቆይቶ ጌታችን በድጋሚው ደርሶ መጣና እንዲህ አለው፣ ወዳጄ እንደ ሥራህ ልክፈልህ ወይስ እንደ ቸርነቴ ልስጥ ሲለው፣ ጌታ ሆይ እንደ ሥራ የሆነውንማ አይቼዋለሁ፣ እንደ ቸርነትህ ክፈለኝ አለው። ስለዚህ ጌታችን በክብር አሳርጎ መልካም ዋጋ በገነት ሰጥቶታል። እና ከዚህ ደግ መነኩሴ ታሪክ የምንማረው ሰው ስራ መስራት የለበትም አይደለም፣ ግዱን መስራት አለበት። እግዚአብሔርም ለእያንዳንዱ እንደ ስራው መጠን ልከፍለው እመጣለሁ ብሎ ለቅዱስ ዮሐንስ በራእዩ ነግሮታል። ለእያንዳንዱ እንደ ስራው ከፍለው ዘንድ ዋጋዬ ከኔ ዘንድ አለ ብሏል። ሰው ግን እንደ ስራዬ ክፈለኝ ብሎ እግዚአብሔርን መጠየቅ ትዕቢት ነው። ምክንያቱም እግዚአብሔር እንደ ስራችን ቢሰጠን ዋጋችን አይደለም ለመንግስተ ሰማያት ለሌላም መጠን አይኖረውም ማለት ነው። ስለዚህ ሰው የቱንም ያህል ቢደክም በእግዚአብሔር ቸርነት በጸጋው ተከልሎ በጸጋ ላይ ጸጋ ጨምሮ እየበቃ ይኖራል እንጂ በራሱ የብቃት ደረጃ እዚህ አይደርስም። በእግዚአብሔር ቸርነት ነው ማለት ነው። ቅዱሳን ከወጣኒነት ወደ ማዕከላዊነት፣ ከማዕከላዊነት ወደ ፍጹምነት የሚሄዱት ፍጹም ተጋድሏቸው እንዳለ ሆኖ የእግዚአብሔር ረድኤት ነው ወደዚያ የሚያሻግራቸው። ስለዚህ በመሰረታዊነት መረዳት ያለብን ሰው የራሱን ድርሻ ይወጣል፣ የእግዚአብሔር ቸርነት ወደ ፍጹምነት ያደርሰዋል ማለት ነው። ስለዚህ ያ ማለት የቅዱሳን መንፈሳዊ ተጋድሎ ከንቱ ነው፣ ጥቅም የለውም ማለት ግን አይደለም። ቅዱሳን የተጋደሉት ተጋድሎ ዋጋ አለው። እዚያ ላይ የክርስቶስ ቸርነት ተጨምሮበት በጎ የቃል ኪዳን ዋጋቸውን ከእግዚአብሔር ይቀበላሉ ማለት ነው። ረድኤት ይላል። ይህ በሰባት ይተረጎማል። የመጀመሪያው ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ በመሆን ሰው ሆኖ ተገልጦ የሰው ልጆችን የሚረዳ መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ሰው ለመሆን ሲመጣ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ሆኖ መጣ ብለን እናምናለን። የክርስቶስ ተዋህዶ አካላዊ ተዋህዶ ብቻ ከሆነ ባህሪያዊ ተዋህዶ ከሌለበት ስጋ የባህሪ አምላክ መሆን አይችልም። ስለዚህ እኛ ፍጹም አልዳንም፣ አልተረዳንም ማለት ነው። ስለዚህ ባህሪያዊ ተዋህዶ ግዱን ያስፈልጋል። ስለዚህ ባህሪየ መለኮት በቃልነት ወይም በወልድነት ከዊን ከስጋ ጋር ተዋህዶ ፍጹም ሰው ፍጹም አምላክ ሆኖ ተገልጦ በዚህ ዓለም እኛን አድኖናል ማለት ነው። ቅዱስ ጳውሎስም በመልእክቱ ሲናገር በዕብራውያን መልእክት ምዕራፍ 2 ቁጥር 18 ላይ እንዲህ ይላል፣ እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላል። ያው ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ ሰው ሆኖ እኛን ለማዳን ሲመጣ ዝም ብሎ አይደለም ያዳነው። ጭንቅ የሆነ መከራ ተቀብሎ በአጭር ታጥቆ እርጥብ መስቀል ተሸክሞ አጥንቱ እስኪቆጠር ድረስ ደሙ መላ ሰውነቱን ጎርሶት እንደዚህ ባለ መንገድ ነው እኛን ያዳነን። ስለዚህ እንደዚህ ባለ መንገድ እኛን ስላዳነን በጽኑ መከራ ውስጥ እንኳን ብንሆን ሊረዳን የሚችል የታመነ እውነተኛ አምላክ አለን ማለት ነው። ሁለተኛው ትርጉም የዚህን ዓለም ሰዎች የሚረዳ። የዚህን ዓለም ሰዎች የሚረዳ ሲባል ዳኛ ላደላባቸው ዋስ ጠበቃ በመሆን ተንኮለኛ ደግሞ ለመበዛባቸው ሰዎች ጠበቃ ሆኖ በመከራከር እንዲህ ባለ መንገድ እነሱን የሚረዳቸው ጥሩ ምሳሌ የሚሆኑ ታሪኮችን እናንሳ። በድርሳነ ሚካኤል ላይ የአምስት ወንድማማቾችን ታሪክ እናገኛለን። እነዚህ ወንድማማቾች የአንድ ባለጸጋ ልጆች ናቸው። ይህ ባለጸጋ ሩቅ መንገድ እየሄደ እየነገደ የሚኖር ሰው ነበር እና አንድ ቀን ለንግድ በሄደበት ቦታ ክርስቲያኖች የቅዱስ ሚካኤልን ዝክር ይዘክሩ ነበር እና ለዋዜማ የሚያደርጉትን ዝግጅት፣ መዝሙር፣ ምስጋናቸውን፣ ስርዓታቸውን ተመልክቶ ከነሱ አንዳቸውን ጠራና እባካችሁ እንደናንተ ክርስቲያን አድርጉኝ አላቸው። የዚህን ሰዓት ይዘውት ወደ ሊቀ ጳጳሳቱ ይሄዱና ሊቀ ጳጳሳቱ ጠየቀው፣ ክርስቲያን መሆን ትፈልጋለህ? አዎን። ልጆች ወይ ቤተሰብ ወይ ሚስት አለህ? አዎን አሉኝ። እንግዲያውስ እነሱን ይዛቸው ሳትመጣ ላጠምቅህ አልችልም አለው። ተመልሶ ሄደና እነሱን ይዟቸው መጥቶ የቤተ ክርስቲያንን መሰረታዊ የሃይማኖት ትምህርት ተምሮ ተጠመቀና ክርስቲያን ሆነ። ከዚያ ወደ ሀገሩ ከተመለሰ በኋላ ከጥቂት ጊዜ በኋላ ያርፋል።
ልጆቹና እናታቸው ብቻቸውን ሲኖሩ ምጽዋት በመመጽወት ለነዳያን በመዘከር ለድሆች በማብላት ይኖሩ ነበር። ሰይጣን ከዚያ ከነበረ ጣዖት አምልኳቸው ወጥተው ወደዚህ መልካም ክርስቲያናዊ ምግባር መኖራቸውን አይቶ መታገስ አልቻለም። ስለዚህ ገንዘባቸው ሲያልቅ ሰውን አነሳስቶባቸው ከሀገራቸው አሰደዳቸው። ወደ ሌላ ሀገር እንደገቡ በዚያ ሀገር ውስጥ የነበረ አንድ ሰው በሽፍታ ይገደላል። የዚህን ሰዓት ንጉሱ የገደለውን ሰው ማስፈለግ ሲጀምር ሰይጣን አረጋዊ ሽማግሌ ተመስሎ ወደ ከተማው እየጮኸ ይገባል። ይህንን ሰውዬ የገደሉት ሰዎች እነማን እንደሆኑ አውቃለሁ፣ ከነዚያ ከእንግዶች ከ5 ሰዎች በቀር የገደለው የለም እያለ ይለፈልፋል። አቀረቡትና እንዲመሰክር አደረጉት። ከዚህ 5 ወንድማማቾች ተያዙ። ሊፈረድባቸው ሲል እግዚአብሔር ቅዱስ ሚካኤልን ወዳጅ አድርጎላቸዋልና ቅዱስ ሚካኤል በትልቅ የንጉስ ሹም አምሳል ተገለጠ። ንጉሱም ተመለከተውና እባክህ ፍርድ ልንፈርድ ነውና ና ከእኔ ጋር በወንበር ተቀመጥ ብሎ ከጎኑ አስቀመጠው። ለምንድነው እነዚህ ሰዎች ላይ የምትፈርድባቸው ብሎ ቅዱስ ሚካኤል ይጠይቀዋል። ሲጠይቀው እነዚህ ሰዎች አንድ ሰው ገድለዋል ተብሎ ተመስክሮባቸው ነው አለው። እኛ እኮ በሀገራችን ሰው የሞተ እንደሆነ የሞተውን ሰውዬ እባክህ ተነስና የገደለህን ሰው ንገረን ብለን ስንጠይቀው ማን እንደገደለው ይነግረናል። ለምን እንደዛ አታደርግም አለው። ይቻላል እንዲህ አለው። አዎን ይሆናል አለው። ከነዚያ ከ5 ወንድማማቾች ትንሹን ልጅ ጠራውና የሚካኤል አምላክ ተነስ ይልሃል፣ ተነስተህ ማን እንደገደለህ ንገረን ብሎ ሲነግረው ያ ሕፃን እንደዚያ ሲያደርግ ያ ሙት አፈፍ ብሎ ተነሳና የገደለኝ ሰው እገሌ ነው፣ እነዚህ ሰዎች ከደሙ ንጹህ ናቸው ብሎ መሰከረና ንጉሥ ሆይ ከመላእክት አለቃ ከግሩም ቅዱስ ሚካኤል አጠገብ ተቀምጠሃልና በድፍረትህ ወዮል ወዮታ አለብህ ብሎ ተመልሶ አረፈ። ከዚያ ዞር ብለው የሚመለከቱ ቅዱስ ሚካኤል ከመካከላቸው የለም። ስለዚህ እነዚህን 5ቱን ሕፃናት ፍርድ ቢዳላባቸው ቅዱስ ሚካኤል ልኮ እግዚአብሔር ረዳቸው። ሁለተኛ ጥሩ ምሳሌ የምትሆን ቅድስናታችን ሶስና ናት። በተክል ውስጥ ስታጠብ ሰውነቷን ተመለከቱና 2 ረበናት መጥተው ፈቃዳችንን ካልፈጸምሽ ስትሴስን አግኝተናታል ብለን በድንጋይ እንድትወገር እናደርጋለን አሏት። አሰበችና ፈቃዳችሁን በፈጽምም መሞቴ አይቀርም፣ እግዚአብሔር ፊት ለፍርድ እቀርባለሁ። ፈቃዳችሁን ባልፈጽምም በድንጋይ ተወግሬ እሞታለሁ። ስለዚህ ፈቃዳችሁን ፈጽሜ ከፈጣሪ የተጣለች ከምሞት ፈቃዳችሁን ሳልፈጽም በድንጋይ ተወግሬ ብሞት ይሻለኛል ብላ ወሰነች። አባቷም ፈረደባት፣ ሌሎችም ሁሉ ፈረዱባት። ምክንያቱም ረበናት በሕዝቡ ዘንድ የተከበሩ ስለሆኑ እነሱን ድምፃቸውን ሰምተው ከዚያ በኋላ በድንጋይ ሊወግሩ እየጎተቱ ይዘዋት ሲሄዱ ቅዱስ ዳንኤል ነቢዩ የ12 ዓመት ልጅ ነበርና ወዴት ነው የምትወስዷት አላቸው። ከሰው ጋር ስትሴስን አግኝተናት በድንጋይ ልትወገር ነው አሉት። ቆዩኝ አንድ ጊዜ አለ ለመርመራቸው አለና ለየብቻቸው አድርጎ አንደኛውን ጠራውና በምን ዛፍ ስር ስትሴስን አገኘሃት አለው። በኮክ ዛፍ ስር አለው። ሁለተኛው ሲጠይቀው ደግሞ በቴምር ዛፍ ስር አለው። ነገራችሁ እንዲሆነን እግዚአብሔር ከ2 ይሰንጥቀን እንዳላችሁ እንዲሁ ሆኖባችኋል አላቸው። ወዲያውኑ የእግዚአብሔር መልአክ በሰይፍ ከ2 ሰነጠቃቸው። ቅድስት ሶስናን እንዲህ አድርጎ ፍርድ ቢያደሉባት እግዚአብሔር መልአኩን ልኮ አዳናት ማለት ነው። ስለዚህ በዚህ ዓለም ያሉ ሰዎችን እንዲህ አድርጎ እግዚአብሔር ይረዳል። ሶስተኛው በምግብ ጊዜ የሚረዳ በረድ ለመታበት፣ ሐሩር ላደረቀበት፣ ዋግ ለመታበት እንደዚህ ባለው ሁሉ ምርቱ ቢበላሽበት ገበሬውን ምርት በመስጠት የሚረዳ ቅዱስ እግዚአብሔር ነው። አራተኛው ባህታውያንን የሚረዳ። ባህታውያንን እንዴት ይረዳቸዋል ስንል ባህታውያን ዋና የሚፈተኑበት ስለማያገኙት በማያገኙት ጦር ሰይጣን ይፈትናቸዋል። እሱም በፍትወት ጦር። ይህንን የፍትወት ጦር የኃጢአት ሐሳብ እግዚአብሔር ከህሊናቸው በማጥፋት ይረዳቸዋል። አንድ ዕለት አንድ ባህታዊ በበዓቱ ሲኖር ሊቋቋመው ከሚችለው በላይ የፍትወት ጦር ጸናበት። የዚህን ሰዓት ለረጅም ዓመታት ታግሶ ሲያቅተው በዓቱን ጥሎ መውጣት ሲጀምር መልአኩ መጣና ወዴት ትሄዳለህ አለው። ፍትወት ጸናብኝ፣ መታገስ ባልችል ጥዬ እወጣለሁ ሲለው እግዚአብሔር እስከዚህ ዘመን የታገስክበትን ቆጥሮ የድል አክሊል ሰጥቷል። እንግዲህ ወዲህ በዓትህን አጽንተህ ቆይ፣ ጦሩን አጥፍቶልሃል አለውና ወደ በዓቱ መለሰው። ስለዚህ ባህታውያንን እንዲህ አድርጎ እያስታገሰ የፍትወት የኃጢአት ጦራቸውን እያጠፋ ያኖራቸዋል፣ ይረዳቸዋል ማለት ነው። አምስተኛ ግሁሳን ባህታውያኑን ምግብ በመስጠት የሚረዳ። ባህታውያን ብቻቸውን በበረሃ የሚኖሩ ናቸው። በነገራችን ላይ የተባይተው ነገር ከተነሳ አይቀር ባህታዊ ማለት ቅጽል መጠሪያ ስም አይደለም። ብቻውን በዋሻ በበረሃ ለእግዚአብሔር ብሎ ከሰው ተለይቶ የአራዊቱን ድምፅ
የምሽቱን ግርማ የአጋንንቱን ውጊያ ታግሶ የሚኖር ማለት ነው። ከሰው ተለይቶ የሚኖር ነው። ይሄ ባህታዊ ይባላል። እንዲህ ሆኖ ሰው ሲኖር እግዚአብሔር ረድኤቱን ወደ እርሱ ይልከለታል። እንዴት? አባ ጳውሊ የመጀመሪያው ባህታዊ ነው። ከሰው ተለይቶ ብቻውን መኖር ሲጀምር ምግቡን ራሱ አርሶ ኮትኩቶ አይበላም ነበረ። ቁራ ግማሽ ህብስት ይዞለት ይመጣ ነበረ። አባ እንጦንስ ሊጠይቀው ሲመጣ ደግሞ ሙሉ ህብስት ይዞለት መጣ። ቅዱስ ቂርቆስ ገዳማዊ በበረሃ ሲኖር ቶራ ወይም ሚዳቋ ትታለብለት ነበር። ያችን እያለበ ይጠጣል። አባ መቃርስ ሁሉን ነገር ትቶ በበረሃ መኖር ሲጀምር እግዚአብሔር ቆቅ እየተመገበ እንዲኖር በቀን አንዳንድ ቆቅ እያዝለት ነበር። ስድስተኛ ሰማዕታትን የሚረዳ። ሰማዕታትን እንዴት ይረዳቸዋል ስንል ጠል አውርዶ፣ አንበሳ አሰግዶ፣ እሳቱን አጥፍቶ፣ ውሃውን አብርዶ፣ የፈላውን ውሃ አብርዶ እንዲህ አድርጎ ይረዳቸዋል። ለሰማዕታቱ ስቃይን በማቅለል የሚረዳቸው። ይህ ሲባል ብዙውን ጊዜ ሰው ሰማዕታት ግን እውነት ህመሙ ይሰማቸዋል አይሰማቸውም ይላል። ሰማዕታት ህመሙ ማንም ሰው እንደሚሰማው የምር ይሰማቸዋል። ሰማዕታት በመጽሐፍ በውዳሴ ማርያም ዘሐሙስ ላይ ሰማዕታት የዚችን ዓለም ጣዕም በእውነት ናቁ፣ ደማቸውን ስለ እግዚአብሔር አፈሰሱ፣ ስለ መንግስተ ሰማያትም መራራ ሞትን ታገሱ ተብሎ የተነገራላቸው ናቸው። ባለመቶ ክብር ተብለውም በቤተክርስቲያናችን የሚከበሩ አንዱ ሰማዕታት ናቸው። እነዚህን ሰማዕታት ስቃዩ በትክክል ይሰማቸዋል። ግን ስቃዩን ታግሰው ስለ ክርስቶስ ሰውነታቸውን ለሞት አሳልፈው ስለሰጡ እግዚአብሔር ደግሞ እሳት ውስጥ ቢጨምሯቸው እሳቱን በማጥፋት ውሃ አፍልተው ቢጨምሯቸው ውሃውን በማብረድ ለአንበሳ ቢሰጧቸው አንበሳውን ጫማቸውን እንዲልስ በማድረግ እንዲህ አድርጎ ሰማዕታቱን ረድቷቸዋል። ቅዱስ ጊዮርጊስ ሊቀ ሰማዕታት መከራ በሚቀበልበት ሰዓት የብረት ችንካር ያለበት ጫማ መጡና እግሩን እዚህ ቋንጃው ላይ ቆርጠው ያንን ችንካሩን ቀበቀቡት። ሲቀበቅቡት ጉልበቱን ሁሉ በስቶት ወጣ። ከዛ በኋላ ተመላለስ ስለ ኢየሱስ ክርስቶስ ስም ብለህ ሲሉት ተመላለሰ፣ እያቃሰተ ተመላለሰ። ለምን? ስለ ኢየሱስ ክርስቶስ ስም ሲል። እንዲህ አድርጎ ታግሶ መከራውን ስለተቀበለ ከአንድም 4 ጊዜ ቢገሉት ቅዱስ ጊዮርጊስን ጌታችን እያስነሳ ኃይል እየሰጠ 70 ነገስታትን ድል እንዲያደርግ ረድቶታል ማለት ነው። ሰባተኛው ሰማዕታቱን በአላውያን ነገስታት ፊት በጥብዓትና በድፍረት እንዲናገሩ ምስጢር ገልጦ የሚያናግራቸው እርሱ ነው፣ የሚረዳቸው እርሱ ነው። ለምሳሌ ቅዱስ ቂርቆስ ንጉሱ ፊት ከቀረበ በኋላ አንተ ሕፃን ልጅ እኔ መንግስቴን እኩሌታ እሰጥሃለሁ ለማሳየህ ጣዖት ስገድ ሲለው ቅዱስ ቂርቆስ እንዲህ ያለው፣ አንተ የዲያብሎስ ልጅ ዝም በል፣ አንተ ተስፋ የለህም፣ እኔ ግን በኢየሱስ ክርስቶስ ተስፋ አለኝ፣ እኔ ክርስቲያን ነኝ ብሎ ጨክኖ መመስከር ችሏል። የ2 ዓመት ከ8 ወር ልጅ ቅዱስ ቂርቆስን እንዲህ ጨክኖ እንዲመሰክር ምስጢር ገልጦ አንደበቱን አከናውኖ ያናገረው እግዚአብሔር ስለሆነ ዘይረድኦሙ ለሰማዕታት፣ ሰማዕታትን የሚረዳቸው ምስጢር በመግለጥ የሚረዳቸው ተብሎ ይተረጎማል ማለት ነው። ወመምህር ዘይትቃወም ለነ ይላል። ተከራክሮ የሚረታልን መምህር እርሱ ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ መምህር ተብሎ ይጠራል። በመጽሐፍ ቅዱስም ብዙ ክፍል ላይ መምህር ሆይ መምህር እየተባለ ይጠራል። እውነተኛ መምህር እርሱ ስለሆነ በዮሐንስ ወንጌል ምዕራፍ 10 ላይ ያለው ትርጉም እሱን ያስረዳናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከ318ቱ ቅዱሳን ሊቃውንት ጋር ሆኖ አርዮስን በጉባኤ ኒቅያ፣ ከ150 ቅዱሳን ሊቃውንት ጋር ሆኖ መቅዶኒዎስን፣ ከ200 ሊቃውንት ጋር ሆኖ ደግሞ ንስጥሮስን አውግዞ ለይቶልናል። የጉባኤ ኒቅያውን ታሪክ ስንመለከት 318ቱ ቅዱሳን ሊቃውንት በአርዮስ ምክንያት በጉባኤ ኒቅያ ተሰብስበው ሳለ ቀን 318 ሆነው ይውላሉ። ሲከራከሩ ጉባኤ ሲያቆሙ ከዋሉ በኋላ ማታ ማዕድ ሲላክላቸው ከ318ቱ አንደኛው ሳይነካ ተርፎ ይቀራልና ከመካከል ጌታችን እንደተገለጠላቸው በዚህ አውቀዋል። የረዳቸው ጌታችን እንደሆነ ምስክሩን ስናመጣ ቅዱስ ጴጥሮስ ተፍሳሜተ ሰማዕት፣ አኪላስ፣ ለእስክንድሮስና አርዮስ ይባሉ ነበረ ደቀ መዛሙርቱ እና አርዮስ ኑፋቄን በመምጣቱ ተው ተመለስ ቢለው አልሰማለው። የዚህን ሰዓት አውግዞ ለየው። ሊያስታርቁት አንድ ቀን ቀጠሮ ቢይዙ ጌታችን በራእይ ተገለጠለትና አንድ ሕፃን ልጅ የተቀደደ ልብስ ለብሶ ታየው። አንተ ጌታ ኢየሱስ ክርስቶስ አይደለህምን አለው። አዎን ነኝ አለው። እንኪያስ ልብስህን ማን ቀደዳት ሲለው አርዮስ ሰጠጣ ለልብሴ፣ አርዮስ ልብሴን ቀደዳት፣ ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ አሳነሰኝ፣ ፍጡር ነው አለኝ። ስለዚህ እርሱ ፈጽሞ የማይድን ድውይ በሽተኛ፣ የማይመለስ መናፍቅ፣
ከሃዲ ነውና ከሹመቱ እንዳትመልሰው ከግዝቱ እንዳትፈታው ብሎ ጌታችን እስከ ዓለም ፍጻሜ የሚሆነውን ነግሮት ነበረ። ከዚያ ሊያስታርቁት ሲመጡ አርዮስ ውጉዝ በሰማይ ወበምድር ብሎ መላልሶ አወገዘው። የዚህን ሰዓት አኪላስና እለእስክንድሮስ ደንግጠው ቆሙ። ከዚያ ቅዱስ ጴጥሮስ አይዟቸው ልጆች ያደንግጡ፣ ጌታ የኢየሱስ ክርስቶስ በራእይ ሌሊት ተገልጦ ስለነገረኝ ነው ይህን ያደረግኩት ብሎ ሁሉንም የነገረውን ነገራቸው። ስለዚህ 318ቱ ሊቃውንት በጉባኤ ኒቅያ በነበሩበት ሰዓት አብሯቸው አርዮስን አውግዞ የለየው ራሱ መድኃኒታችን ኢየሱስ ክርስቶስ ነው። እሱን ብቻ ሳይሆን ንስጥሮስንም መቅዶኒዎስንም አውግዞ የለያቸው እሱ ነው። እነሱ ብቻ አይደሉም፣ እስከ ዓለም ፍጻሜ ከሚነሱ መምህራን ጋር ሆኖ እስከ ዓለም ፍጻሜ የሚነሱ መናፍቃንን ተከራክሮ የሚረታልን እውነተኛ መምህራችን ኢየሱስ ክርስቶስ ነው ማለት ነው። ዘየአሲ ተወካፊ ይላል። ይህ በአራት ይተረጎማል። የመጀመሪያው ትምህርቱን የሚሰጥ በዚያውም በሰጠው ትምህርት ደግሞ ላስተማረው ሰው ዋጋውን የሚሰጥ። በዚህ ዓለም ያለ መምህር ሲያስተምር ይደልዎ አስቡ ለዘይት ቀነይ ለሚያገለግል ሰው ዋጋው ይገባዋል ብሎ ደሞዙን እየተቀበለ ያስተምራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ራሱ አስተምሮ በዛው ባስተማረው ትምህርት ደግሞ ጸንቶ ለተገኘ ሰው ዋጋ ይሰጣል። አስተማሪውም እሱ ነው፣ ዋጋ ሰጪውም እሱ ነው። ስለዚህ ዘየአሲ ተወካፊ ማለት ትምህርቱን የሚያስተምር የሃይማኖት ትምህርቱን ምስጢራቱን የሚገልጥ የሚያስተምር፣ በዛ ባስተማረው ለጸናው ሰው ደግሞ ዋጋውን የሚሰጥ ማለት ነው። ሁለተኛው ትርጉም አካሉን ለተዋህዶ የሚሰጥ የሰውን ፍዳ የሚቀበል ተብሎ ይተረጎማል። ጌታችን መድኃኒታችን ኢየሱስ ክርስቶስ እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ መጻ ወአድኀነነ ተብሎ ተነግሮለታል። በእርሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ መጥቶ አዳነን፣ ተቤዠን። እኛን ሲቤዠን ግን አካሉን ለተዋህዶ በፈቃዱ ሰጥቷል። ከስጋ ጋር በመዋሃዱ ምክንያት የባህሪያን መልክ ስለያዘ ከበደለኞች ጋር ተቆጠረ። ወተኸለቆ ምስለ ጊጉያን ከበደለኞች ጋር አንዱ በደለኛ ተደርጎ ተቆጠረ ሳይበድል። ለዚህ ዘየአሲ ተወካፊ ማለት አካሉን ለተዋህዶ የሰጠ በዚያ በተዋህዶ በመገለጡ ምክንያት ደግሞ የሰው ልጆችን በደል እንደበደለ ተቆጥሮ መከራ መስቀልን ታግሶ እኛን ያዳነን እርሱ ነው። በዚህ ምክንያት ቅዱስ ኢሳይያስ በትንቢት መጽሐፉ ምዕራፍ 53 ላይ በእርሱ ቁስል እኛ ተፈወስን በማለት ይነግረናል። ያለ በደሉ በደለኛ ሆኖ እንደተቆጠረ በሸላቾቹ ፊት የማይናገር በግ እያለ በደንብ ይነግረናል ማለት ነው። ሶስተኛው ስጋውን ደሙን የሚሰጥ በዚያው ደግሞ ዋጋውን የሚሰጥ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ራሱን ስለ ሁሉ ቤዛ አድርጎ ሲሰጥ ራሱ መስዋዕት ከዊ የዘላለም ሊቀ ካህናት እርሱ ደግሞ ከአባቱና ከመንፈስ ቅዱስ ጋር መስዋዕቱን የሚቀበል ሆኖ እንዲህ ሆኖ ነው መስዋዕቱን የሰዋው ስጋውን ደሙን የሰጠ። ስለዚህ ይህ የዘላለም መስዋዕት አንዴ ለሁል ጊዜ የተሰጠ ነው። አንዴ ለሁል ጊዜ የተሰጠ ስለሆነ ቅዱስ ጳውሎስ በዕብራውያን መልእክቱ እንደሚነግረን ለዘላለም ሲያስታርቀን የሚኖር ነው። ከአብ ከወልድ ከመንፈስ ቅዱስ ጋር ለዘላለም የሚያስታርቀን ነው ይህ ቅዱስ ስጋው ክቡር ደሙ። ስለዚህ ሰው ዕለት ዕለት ወደ ቤተ መቅደስ ሄዶ ካህኑ እየፈተተ ያንን ቢያቆርበውም እንኳን ካህኑ አዲስ መስዋዕት አይደለም የሚሰዋው። እዚህ ጋር አንዲት ነገር እንናገር። ሰው ቅዳሴ በሚያስቀድስባት ሰዓት ቅዳሴዋ ከገባባት ሰዓት ጀምሮ ከዚህ አሁን በኋላ ቅድም ከምንለው ጊዜ ይወጣና ዮም ወደሚባለው ሁልጊዜም አሁን ወደሚባለው ጊዜ ይገባል። ይሄ ረቂቅ ምስጢር ነው። ስለዚህ በዚህ ምክንያት እዚያ የቅዳሴው ቦታ ቤተ መቅደስ ውስጥ ሆነን አይነ ልቡናችን እግዚአብሔር ቢከፍትልን ግን ያለነው እዚያ የምናየው ቦታ ሳይሆን ቀራኔው ፊት ለፊት ክርስቶስ መስቀሉ ፊት ነው የምንቆመው። ስለዚህ የምንቀበለው በዚያ ነፍስ የተለየው መለኮት የተዋሃደውን ቅዱስ ስጋውን ክቡር ደሙን ነው። ጌታችን በቅዱስ ዮሐንስ ወንጌል ምን ብሎ ነግሮናል? ምዕራፍ 6 ቁጥር 54 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን ያልበላ ደሜን ያልጠጣ ግን የዘላለም ሕይወት የለውም። ስለዚህ ስጋዬን የሚበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ብሏል። ይህን ቃል ኪዳን ሰጠን። ስለዚህ ሰው ለመዳን መጠመቅ ብቻ አይበቃውም፣ ማመን ብቻ አይበቃውም። ምን ማለት አለበት? ቅዱስ ስጋውን ክቡር ደሙን መቀበል አለበት ማለት ነው። ስጋውን ደሙን እንድንቀበል በፈቃዱ ስጋውን ቆርሶ ደሙን አስሶ የሰጠን፣ ስጋውን ደሙን በመቀበላችን ደግሞ በዚያ ለኛ ዋጋ የሚሰጠን መንግስቱን የሚያወርሰን እርሱ ነው ማለት ነው። አራተኛው በባለጸጎች አድሮ ለነዳይ ምጽዋት የሚሰጥ በነዳያን ልቡና አድሮ ምጽዋቱን የሚቀበል ተብሎ ለእግዚአብሔር ይነገርለታል።
ዘያአሲ ተወካፊ ማለት አራተኛው ይህ ነው። እንዴት ከተባለ ጌታችን እንዲህ ብሎ በመጽሐፍ ነግሮናል። ከነዚህ ከታናናሾቹ ለአንዱ ያደረጋችሁት ለእኔ አደረጋችሁት። ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ሲመጣ የሚጠይቃቸው 6 ጥያቄዎች ተርቤ አበላችሁኝ፣ ተጠምቼ አጠጣችሁኝን፣ ታርዤ አለበሳችሁኝን፣ ታምሜ ጠየቃችሁኝን ብሎ ይጠይቃል። ለጻድቃን ይህንን አብልታችሁኛል፣ አጠጣችሁኛል ይላቸዋል። ጻድቃንም እንዲህ ይሉታል፣ ጌታ ሆይ ወዴት አግኝተን አበላንህ፣ ወዴት አግኝተን አጠጣንህ ሲሉት ከነዚህ ከታናናሾቹ ለአንዱ ያደረጋችሁት ለእኔ ያደረጋችሁት በማለት ያረጋግጥላቸዋል። ስለዚህ ሰው ምጽዋት በመመጽወት ስርየተ ኃጢአትን ያገኛል፣ የእግዚአብሔር መንግስት ይወርሳል ማለት ነው። ከዚህ አንስቶ ተወካፊ ዘያአሲ እያለ ይሄዳል። 4 ትርጉም አለው። የመጀመሪያው ሰውን በሃይማኖት የሚቀበል በዚያው አድርጎ ደግሞ ዋጋን የሚሰጥ እግዚአብሔር ለሰው ልጆች ሁሉ ሃይማኖትን ሰጥቷል። እንዴት? ቅዱስ ይሁዳ በመልእክቱ ሲነግረን ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት ተጋደሉ ይነላል። ስለዚህ ይህችን ሃይማኖት ለሰው ልጆች የሰጠ እርሱ ነው። በዚህች ሃይማኖት በኩል ደግሞ ሰውን እግዚአብሔር ይቀበረዋል። ቅዱስ ኤርምያስ በምዕራፍ 6 ቁጥር 16 ትንቢቱ ላይ እንዲህ ይላል፣ በመንገድ ላይ ቆሞ ተመልከቱ፣ የቀደመችውን መንገድ ወዴት እንደሆነች ጠይቁ፣ መልካሚቱ መንገድ የቷ እንደሆነች ለይታችሁ እወቁ፣ በእርሷም ላይ ሂዱበት፣ ለነፍሳችሁ ረፍትን ታገኛላችሁ ብሏል። ያቺ ለነፍስ ረፍት የምትሰጠውን ሃይማኖት ሰው ሲያገኛት ከእግዚአብሔር ጋር ተገናኘ ማለት ነው። ያቺን መንገድ ይዞ ከእግዚአብሔር ጋር ከተገናኘባት ሰው በዚያ መንገድ ደግሞ ከእግዚአብሔር ዋጋውን ተቀብሎ መንግስቱን ይወርሳል ማለት ነው። ያለ ሃይማኖት ግን ሰው መጽደቅ ፈጽሞ አይችልም። እግዚአብሔር ሰውን ወደ ራሱ የሚቀበለው በሃይማኖት ነው። ቅዱስ ጳውሎስን በመልእክቱ ሲናገር ምን ብሏል? አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ብሎናል። ወደ እግዚአብሔር የምታደርሰን አንዲት መንገድ ብቻ ነው ያለችው። ስለዚህ ሰውን በሃይማኖት የሚቀበል በዚያው ሃይማኖት ደግሞ ዋጋውን የሚሰጥ ተብሎ ይነገርለታል። ሁለተኛ የሰውን አስራተ ጾሙን አስራተ ጸሎቱን ተቀብሎ በዚያ ደግሞ ዋጋውን የሚሰጥ እግዚአብሔር ምግባር እንድንሰራ ለትእዛዛቱ እንድንገዛለት ሰጥቶናል። ምክንያቱም የሚወደኝ ትእዛዜን ይጠብቅ ብሎ በቃሉ ተናግሯል። ትእዛዙ ደግሞ ዋናው አንዱ ምንድን ነው? እኔን ምሰሉ ነው። እርሱ እንደጾመ መጾም፣ እርሱ እንደጸለየ መጸለይ፣ እርሱ እንደሰገደ መስገድ፣ እርሱ ምጽዋት እንደመስጠት መመጽወት፣ እንዲህ አድርጎ የሚኖር ሰው ከእግዚአብሔር ዋጋውን ይቀበላል ማለት ነው። ስለዚህ ተወካፊ ዘያአሲ የሚለው ሁለተኛው ትርጉም ይህ ነው። ሶስተኛው ሰውን በንስሐ የሚቀበል በዚያውም ዋጋውን የሚሰጥ ሰው እግዚአብሔር ሰውን ወደ እርሱ በንስሐ እንዲመለስ ጥሪ ያቀርባል። ምን ብሎ? ወደ እኔ ተመለሱ፣ ወደ እናንተ እንመለሳለሁ፣ ኃጢአታችሁ እንደ ደም ብትቀላ እንኳን እንደ ባዘቷ አጠራታለሁ ብሎ ጌታችን ተናግሯል። ስለዚህ ሰው በፍጹም መጸጸት ንስሐ ገብቶ ኃጢአቱን ተናዞባት መናዘዝ ብቻ አይበቃም፣ ለሚተዋት ሰው ዋጋውን ይሰጠዋል ማለት ነው። አራተኛው ትርጉም ሰውን በሞት የሚቀበል በዚያውም ዋጋውን የሚሰጥ ሰው ለሞት የሚደርስበትን መከራ ስለ እግዚአብሔር ብሎ ታግሶ ሲቀበል በዚህ ዋጋውን እግዚአብሔር ይሰጠዋል። ቀድሞ ሞት በመከራ በፍርድ ምክንያት የምንቀበለው ነበረ፣ ወደ ገሃነምም የሚያወርድ ነበረ። ጌታችን ወደዚህ ዓለም መጥቶ ከተገለጠልን በኋላ ግን ይህንን ለውጦታል። ሞት ወደ እግዚአብሔር የምንሄድበት መንገድ እንጂ ከእግዚአብሔር የምንርቅበት መንገድ አይደለም። ምጽናዓተ ቅጽርነ ይላል። ጽኑ አምባችን እርሱ ነው። አምባን በሶስት ነገር ያጸኑታል፣ በበር በደርብና በላባ። ፊት ለፊት ተጋፍጦ የመጣን ጠላት በበር ይከለክሉታል። ተሰውሮ የሚመጣን ጠላት ደግሞ በደርብ ይከለክሉታል። በላይ ዘሎ እመጣለሁ ገባለሁ ያለን ጠላት ደግሞ በላባ ይከለክሉታል። እንደዚሁ ሁሉ ጌታችን ፊት ለፊት ተገልጦ የሚመጡ ጠላቶቻችንን እንዲህ ብሎ ነግሮናል። ኢትፍርህዎሙ ለእለ ይቀትሉ ሥጋክሙ፣ ሥጋችሁን የሚገድሉትን ነፍሳችሁን ግን መግደል የማይቻላቸውን አትፍሯቸው። ሥጋችሁንና ነፍሳችሁን አንድ አድርጎ በገሃነመ እሳት ሊቀጣ የሚቻለውን እርሱን ብቻ ፍሩ ብሎ ነግሮናል። ተሰውሮ የሚመጣን ጠላት በደርብ እንደመከልከል ጌታችን እንዲህ ብሎናል። ተአቀውኬ እምሐሳውያን፣ ከሐሰተኞች ተጠበቁ፣ ቆዳቸው የበግ ይለምሳል፣ የበግ ለምድ ለብሰው የመጡ ናቸው። ወእንተ ውስጦሙሰ ተኩላት መሰጥ ይላል። ውስጣቸው ግን ነጣቂ ተኩላዎች ናቸው። ስለዚህ ከነዚህ ተጠበቁ ብሎ ጌታችን አዞናል። በላይ ዘሎ የመጣውን በላባ እንደመከላከል ስምዖን ጴጥሮስ ወይ ሰይጣን እንደ ገለባ ሊያበጥራችሁ ሽቶ ነበረ፣ ስለ እናንተ ግን አማለድኩ ብሎ ጌታችን ተናገረ። ይህ ማለት
ሰይጣን እነርሱን እንዳይበረታታባቸው እግዚአብሔር እንዴት አድርጎ እንደጠበቃቸው የሚናገር ነው። ስለዚህ ከላይ ዘሎ የሚመጣ ጠላት ዲያብሎስ ቢኖር እንኳን በእግዚአብሔር ኃይል ድል እናደርገው ጌታችን እንዲህ አድርጎ ቃል ኪዳን ሰጥቶናል ማለት ነው። ውእቱ ኖላዊ ሆህት አንቀጽ ይላል። ውእቱ ኖላዊ የሚለው በጎ ጠባቂያችን እርሱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እረኛ ተብሎ ብዙ ጊዜ ተጠቅሷል። በብሉይ ኪዳን ስንመለከት የዳዊት መዝሙር 22 ላይ እግዚአብሔር የረኤኒ እግዚአብሔር እረኛዬ ነው ይጠብቀኛል ብሎ ይናገራል። በሌሎችም ክፍሎች ላይ እናገኛለን። በዮሐንስ ወንጌል በተለይም ምዕራፍ 10 ላይ በግልጥ ጌታችን የበጎች ጠባቂ እረኛ እያለ ራሱን ይገልጻል። እንዲህ ይላል የዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ አነ ውእቱ ኖላዊ ኄር ወኖላዊሰ ኄር ይሜጡ ነፍሶ ቤዛ ባግኢሁ ይላል። እኔ እውነተኛ የበጎች እረኛ ነኝ፣ እውነተኛ እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል ይለናል። ሌባ የሆነው ወይም ምንደኛው ግን በጎቹ የእርሱ ስላልሆኑ ተኩላ እነርሱን ሊነጥቅበት በመጣ ጊዜ ጥሏቸው ይሸሻል። ስለዚህ ተኩላ እየነጣጠቀ በጎቹን ይጨርሳቸዋል፣ ይበትናቸዋል። በጎቹ እንዲሆነው መጥፋታቸውም ያ ምንደኛ ፈጽሞ አይጨንቀው። እውነተኛው እረኛ ግን ስለ በጎቹ ነፍሱን አሳልፎ ይሰጣል። በነፍሱ ተደራድሮ በጎቹን ከተኩላ ይጠብቃል ማለት ነው። ሁለተኛው ትርጉም እውነተኛ መምህር እርሱ ነው። እውነተኛ መምህር ስለ ምእመናን ስለ በጎቹ ነፍሱን ለሕማም ለሞት አሳልፎ ይሰጣል። እውነተኛ ያልሆነው መምህር መናፍቁ ግን ምእመናን የእርሱ ገንዘቦች ስላልሆኑ አላዊ ንጉሥ መናፍቅ ጳጳስ እሳቱን እና ስለቱን ይዞ እያስፈራራ በመጣበት ጊዜ ፈጥኖ ምእመናንን ትቶ ይክዳል። የበጎቹን ጥፋት ፈጽሞ አያስጨንቀውም። የምእመናን መጥፋት ፈጽሞ አያስጨንቀውም። እንደ ፎላ ቀሲስ፣ ይህ ፎላ የተባለ ካህን ያስተማራቸው ደናግል ነበሩ። እነዚህን ደናግል እያሳደገ ሲኖር አንድ ቀን የገንዘብ ስስት አለበትና ንጉሱ ያጠራቀመውን ገንዘብ አውቆ ሁሉንም ገንዘብ ወሰደበት። እዛ እየተመላለሰ በጽኑ ልመና ካህኑ ሲለምነው ገንዘብህን እንድመልስልህ የምትፈልግ ከሆነ እነዚያን ያስተማርካቸውን ደናግል ልጆች አምጥተህ እኔ ለማመልከው ጣዖት አሰግድልኝ አለው። ካህኑ አላፈረም። ሄዶ ኑ እኔ ለማሳያችሁ ለዚህ ጣዖት ስገዱ አላቸው። አባታችን ቃልህን እንዴት ትለዋውጣለህ? ለእውነተኛው ለንጉሥ ክርስቶስ እንድንሰግድ አስተምርሃል፣ ደግሞ ድጋሚ እንዴት ለጣዖት ስገዱ ትለናለህ? አንተ ቃልህን ብትለውጥ እንኳን እኛ ግን ጌታችን ኢየሱስ ክርስቶስን አንክደውም አሉት። ከዚያ ለንጉሱ ሄደና እንዲህ አሉኝ ሲለው እንግዲያስ እንዲህ ካሉህ ገንዘብን ልሰጥ የምችለው እነሱን ፊት ለፊቴ በምሰጥ ሰይፍ ስታርዳቸው ነው አለ። ካህኑ ለገንዘብ ብሎ ያለምንም ርኅራሄ በጣዖቱ ፊት ያሳደጋቸውን ደናግል አረዳቸው። ንጉሱ ግን ገንዘቡን በመስጠት ፈንታ አንተ ላሳደግካቸው ደናግል ልጆች እንኳን ያልራራህ ለእኔ መንግስት እንዴት ትራራለህ ብሎ እሱንም በሰይፍ አስመታው። ተመልከቱ፣ ከገንዘቡም አልሆነም ከሰማያዊ ርስትም አልሆነም። ስለዚህ እንዲህ ያለው ሐሰተኛ እረኛ በጎቹን ሊያስበላ ይፋጠናል ማለት ነው። እግዚአብሔር እንደዚህ ካሉ እረኞች ሁላችንም ይሰውራል። ስለዚህ ይህ አላዊ ንጉሥ መናፍቅ ጳጳስ ምዕመናንን መከራ እያጸና ቢያስክዳቸውም እንኳን ይሄ ሐሰተኛ እረኛ የተባለ መናፍቅ ስለሆነ ወደ ምንፍቅና ይሄዳል እንጂ አይጨንቀውም። የምዕመናን መጥፋት ፈጽሞ አይጨንቀውም። እውነተኛ እረኛ ግን ስለ በጎቹ ነፍሱን አሳልፎ እስከ መስጠት ይደርሳል። ከነሱ አስቀድሞ እርሱ ይሞታል፣ የእርሱን መንገድ ያሳያቸዋል ማለት ነው። ለበጎቹ ለምዕመናን የሚገደው እውነተኛ እረኛ የተባለ ደግሞ መድኃኒታችን ኢየሱስ ክርስቶስ ነው። ለበጎቹ እንደሚገደውም እንዴት እናውቃለን? ጌታችን ከማረጉ በፊት ቅዱሳን ሐዋርያቱን ሲያጽናናቸው እንዲህ አላቸው። 3 ዓመት ከ3 ወር ሁሉን ጥለው የተከተሉት ወዳጆቹ ናቸውና አይዟችሁ አላቸው። ወላጅ እንደሌላቸው እንደ ሙት ልጆች አልተዋችሁም። ሰላሜን እተዋጣችኋለሁ፣ ሰላሜን እተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም። አይዟችሁ እስከ ዓለም ፍጻሜ ድረስ ከእናንተ አልለይም ብሎ እንዲህ ያለ የጸና ቃል ኪዳን ሰጣቸው። ተመልከቱ፣ ለበጎቹ ፍጹም የሚራራ የታመነ እረኛ ማለት መድኃኒታችን ኢየሱስ ክርስቶስ ነው። እሱን መስለው በእሱ አሰረ ፍኖት የሚጓዙ ደግሞ ቅዱሳን ሐዋርያት ናቸው እውነተኛ እረኞቻችን። ስለዚህ እውነተኛ እረኛ በጎቹ የእርሱ ገንዘቦች ናቸው። ወደ በጎቹ የሚገባው በበሩ ነው እንጂ በጣሪያ ወይም አጥር ጥሶ አይደለም የሚገባው። ስርዓት ጠብቆ እንጂ ስርዓት ጥሶ አይገባም። እውነተኛ እረኛ ሲመጣም ወደ በጎቹ ለመግባት ዘበኛው ይከፍትለታል።
ስለሚያውቀው እውነተኛውን እረኛ። በጎቹም ደግሞ ቃሉን ስለሚያውቁ ሲጠራቸው በስማቸው ሁሉም ወጥተው ይከተሉታል። በጎቹን እያንዳንዳቸውን በስማቸው ያውቃቸዋል፣ ይጠራቸዋል። በፊታቸውም ድምፁን እያሰማቸው ሲሄድ ድምፁን ስለሚያውቁት ይከተሉታል። ልክ እንደ ሙሴ በጎች። ቅዱስ ሙሴ በጎቹን ከኋላ ከኋላ አልነበረም የሚነዳቸው። የወርቅ በሎታ አለው፣ ያችን ይዟት ህለተ ወርቅ ወይም የወርቅ በትር እንደማለት ነው። ያቺ አለችው። በጎቹን ከፊት ከፊት እየሆነ ያችን በትሩን ይዞ ይሄድና ልክ ያችን ምርኩዙን አንድ ቦታ ሲተክልላቸው ሁሉም በጎቹ ያችን በትር ዙሪያዋን ከበው ይለቅማሉ ሳራቸውን። ከዛ ለቅመው ሲጨርሱ ደግሞ እልፍ ብሎ ደግሞ ይተክልላቸዋል። እዚያ ሆነው ደግሞ ይለቅማሉ። እውነተኛ እረኛ እንዲህ አድርጎ በለመለመ መስክ በእረፍት ውሃ በጎቹን የሚመራ ነው ማለት ነው። ጌታችን እውነተኛ እረኝነቱንም ሲያሳይ ሱባኤ ተቆጥሮለት አባቱ መስክሮለት በመምህርነት ወደዚህ ዓለም መጥቷል። ሌሎች ግን እርሱን ሳይመስሉ እግዚአብሔር አብ ሳይመሰክርላቸው ሱባኤ ሳይቆጠርላቸው የመጡ ነበሩ። ለምሳሌ እንደ ይሁዳ ዘገሊላ፣ እንደ ቴዎዳስ ዘግብፅ። እነዚህ እኛ ክርስቶስ ነን ብለው የመጡ ክፉዎች ናቸው። ማንም ግን አልተከተላቸው። ክርስቶስ መድኃኒታችን በነበረበት ጊዜ እንኳን እኛ ክርስቶስን ብለው ብዙ የመጡ ሐሰተኛ እረኞች ነበሩ። እውነተኛው እረኛ ክርስቶስን እንጂ ግን ሌሎቹን የተከተላቸው አላገኙም ነበር። ስለዚህ ለዚህ ለእውነተኛው መምህር ለእውነተኛው እረኛ ደግሞ በእረኛው ይከፍትለታል ማለት እውነተኛውን እረኛ የሚያውቀው መጥምቀ መለኮት ቅዱስ ዮሐንስ አስቀድሞ መንገዱን ያዘጋጅለታል ማለት ነው። ለጌታችን መንፈቅ ተቀድሞ ቅዱስ ዮሐንስ ሲያስተምር ቆይቶ ነበር። ከዚያ ጌታችን ማስተማር ጀመረ ማለት ነው። ዮሐንስ በሰማዕትነት አረፈ። ጌታችን ማስተማር የጀመረው ዮሐንስ ሲያርፍ ነው። ለምን ከተባለ መምህራን እያሉ እኛ እናስተምራለን አትበሉ ብሎ ለመገሰጽ ነው ጌታችን ይህን ያደረገው። ስለዚህ እነዚህ በጎች እንግዲህ እውነተኛ እረኛቸውን ድምፁን ለይተው እርሱ ከፊታቸው እየቀደመ እነርሱ እየተከተሉት ይሄዳሉ ማለት ጌታችን እውነተኛ በጎቹ የተባሉ ምዕመናንን ከፊታቸው ተቀድሞ ሞታቸውን ይሞትላቸዋል። እነርሱም እርሱን አብነት አድርገው ስለ ስሙ ሲሉ መከራ ተቀብለው ይሞታሉ። በዚያ ዋጋቸውን ሰጥቶ ይቀበላቸዋል ማለት ነው። እውነተኛ እረኛ በጎቹን ያውቃቸዋል፣ በጎቹም ደግሞ እርሱን ያውቁታል ማለት ይህ ነው። ስለዚህ ጌታችን እውነተኛ እረኛ የተባለ ክርስቶስ መድኃኒታችን ነው። ሆህት አንቀጽ ይላል። ሆህት አንቀጽ ማለት በር አማጋ ማለት ነው። እንግዲህ እረኞች በጎቻቸውን ከዱር ይሰበስቡና በአማጋ ያሰፍሯቸዋል። ከአማጋ እየቆጠሩ በበር አስገብተው በጋጣ ያሳድሯቸዋል። በጎችን ከዱር ሰብስቦ በአማጋ እንደማስፈር ቅዱሳን ሐዋርያትም ምዕመናንን ከተለያየ ወገን ሰብስበው አስተምረው አሳምነው አምጥተዋቸዋል። በአማጋ ያሰፈሯቸውን በጎች እየቆጠሩ በበር አስገብተው በጋጣ እንደማስፈር ቅዱሳን ሐዋርያትም ወንጌልን አስተምረው ያመጧቸውን ምዕመናን ቅዱስ ሥጋውን ክቡር ደሙን አቀብለው ወደ መንግሥተ ሰማያት የማሻገራቸው ምሳሌ ነው ማለት ነው። ስለዚህ ይህ በጎች እየተቆጠሩ የሚገቡበት እውነተኛ በር ደግሞ የተባለው መድኃኒታችን ኢየሱስ ክርስቶስ ነው። ቅዱስ መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንዲህ ብሎ ተናግሯል። የእውነት እና የሕይወት መንገድ እኔ ነኝ፣ በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም። ይሄ በግዕዙ በግልጥ የተነገረው ዘእንበለ እንተ ኀቤየ ተብሎ ነው። በእኔ በቀር ያ ማለት በእኔ የባህሪ አምላክነት ሳያምኑ በእኔ የእግዚአብሔር አብ የባህሪ ልጅነት ሳያምኑ ወደ እኔ ካልመጡ ወደ እግዚአብሔር አብ ማለፍ አይችሉም። ምክንያቱም በወልድ ያላመነ አሁን ተፈርዶበታል፣ በወልድ ያመነ የዘላለም ሕይወት አለው ተብሎ ተነግሯል። ስለዚህ በወልድ ያላመነ አሁን ተፈርዶበታል ማለት ወልድ የእግዚአብሔር አብ ልጅ እንደሆነ የባህሪ አምላክ እንደሆነ ያላመነ ሰው አሁን ፍርዱ ውስጥ ነው ያለው። ራሱ የሚጠብቀው ፍርድ የለውም ማለት ነው። በኋላ የሚመጣውን ፍርድ የሚጠብቀው በወልድ አምኖ ልጅነት አግኝቶ ሥጋውን ደሙን ተቀብሎ እየኖረ ስራ የሚሰራ ሰው ነው። ስለዚህ መልካም ስራ ሰርቶ ካልተገኘ በኃጢአት ከተገኘ ፍርዱን ይቀበላል። መልካም ስራ ከሰራ ደግሞ በእግዚአብሔር ፊት በጎ ዋጋውን ይቀበላል ማለት ነው። ፍኖተ ሕይወት ይለዋል። ፍኖተ ሕይወት ማለት የሕይወት ጎዳና። ጌታችን መድኃኒታችን ኢየሱስ ክርስቶስ የሕይወትና የእውነት ጎዳና ተብሎ ይነገርለታል። ጌታችን በመጽሐፍ ምን ብሎ ተነግሯል? እኔ መንገድ እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚቀርብ የለም ብሎ ተናግሯል። እውነተኛ ጎዳና እርሱ ነው። ቅዱስ ኤርምያስ በትንቢቱ ምዕራፍ 6 ቁጥር 16 ላይ እንዲህ ብሎናል። በመንገድ ላይ ቁሙ፣ ተመልከቱ፣ የቀደመችውን መንገድ ጠይቁ፣
መልካሚቱ መንገድ ወዴት እንደሆነች ወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ ዕረፍትን ታገኛላችሁ ብሎናል። ስለዚህ ይህችን እውነተኛዋን መንገድ ለማግኘት ከአባቶቻችን ትምህርት፣ ከአባቶቻችን አሰረ ፍኖት፣ ከአባቶቻችን ሐዋርያት ክህነት ሳንወጣ መፈለግ አለብን። ስለዚህ የአባቶቻችን የሐዋርያት ክህነት፣ የአባቶቻችን የሐዋርያት ትምህርት፣ የአባቶቻችን የሐዋርያት ትውፊት ያለው ሰው በእውነተኛው የሕይወት መንገድ ላይ ያለ ከክርስቶስ የተገናኘ ሰው ነው ማለት ነው። ፈውስ ሲሳይ መስቴ መኮንን ይላል። ፈውስ ሲሳይ ማለት ስጋው ሕይወትን የሚሰጥ መብል ነው፣ ደሙ ግን ፈራጅ መጠጥ ነው ማለት ነው። መስቴ መኮንን ማለት ደሙ ግን ፈራጅ መጠጥ ነው። መብልነትን ለስጋው ፈራጅነትን ለደሙ ቢሰጠውም እንኳን ስጋውም ደሙም ሁለቱም ይፈርዳሉ፣ መብልነትም አላቸው። በሚገባ ሆኖ ለሚቀበለው ሰው ሕይወትን የሚሰጥ እውነተኛ መብል እውነተኛ መጠጥ ነው። ለዚያ ነው ቅዱስ ሕርያቆስ በቅዳሴ ማርያም ላይ ኦ ማርያም በእንተ ዝናፈቅረኪ ወነአብየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን። ማርያም ሆይ ስለዚህ እንወድሻለን፣ ከፍ ከፍ እናደርግሻለን። እውነተኛ የሕይወት መብልን እውነተኛ የሕይወት መጠጥን ወልደሽ ሰጥተሽናልና ይላል። ስለዚህ በእውነት ለሚቀበሉት ሰዎች ሕይወትን የሚሰጥ የሚያድን ነው። ቅዱስ ሕርያቆስ አሁንም እንደሚነግረን በድፍረትና በኃጢአት ለሚቀበሉት ሰዎች ግን ከጽዋው ለሚቀበሉት ሕይወትን በመስጠት ፈንታ የሚያሰክርና የሚያፍገመግም ኃጢአትን ይቅር ስለማለት ፈንታ በኃጢአት ላይ ኃጢአትን የሚጨምር የፍርድ መጠጥ ነው። ይህ መስቴ መኮንን የምንለው ተያይዞም ተለያይቶም ይነበባል። ተለያይቶ ሲነበብ የሚፈርድ መጠጥ ማለት ነው። አሁን እንደተረጎምነው በንጽህናው ለሚቀበለው ሰው ሕይወትን የሚሰጥ በንጽህና ሆኖ ለማይቀበለው ሰው ፍርድን የሚያመጣ መጠጥ ማለት ነው። አንድ ላይ ተያይዞ ሲነበብ የፈራጅ መጠጥ ተብሎ ይተረጎማል። ይኸውም ሶስት ነገር አለ። የመጀመሪያው 5500 ዘመን በሙሉ ነፍሳት እግዚአብሔርን ተጠምተው ይኖሩ ነበር። ስለዚህ ለ5500 ዘመን የነበረ የነፍሳት መጠማት ይብቃ ብሎ የፈረደ የፈራጅ መጠጥ ማለት ነው። ሁለተኛው ካህኑ ለምዕመናን ሲያቀብላቸው ቅድሳት ለቅዱሳን ንጹህ ቅዱስ የሆነው መስዋዕት ስጋው ደግሞ ንጽህና ቅድስና ጠብቆ ንስሐ ገብቶ ለመጣ ሰው ይሰጣል ብሎ እንዲህ ብሎ ፈርዶ ስለሚሰጠው የፈራጅ መጠጥ ይባላል። ሶስተኛው የሚቀበለው ሰው ራሱ ንስሐ ከገባ በኋላ በቅቻለሁ ብሎ በራሱ ፈርዶ በትህትና ይቀበለዋል። ስለዚህ የፈራጅ መጠጥ ተብሏል። ሁለተኛ ደግሞ ንስሐ ባይገባ አልበቃሁም ብሎ ላለመቀበል ራሱ ላይ ስለሚፈርድበት የፈራጅ መጠጥ ተብሎ ይነገራል ማለት ነው። እንግዲህ እስካሁን ድረስ አምስቱን አዕማደ ምስጢራት ሲዘረዝር መጥቷል። ዘሃሎ ወይሄሉ ብሎ ምስጢረ ሥላሴን፣ ዘመጻ ብሎ ምስጢረ ስጋዌን፣ ሕጽበተ መድኃኒት ብሎ ምስጢረ ጥምቀትን፣ ፈውስ ሲሳይ መስቴ መኮንን ብሎ ምስጢረ ቁርባንን፣ ዘተንሥአ ብሎ ምስጢረ ትንሣኤ ሙታንን ነግሮናል። ከዚህ በኋላ ባሉት ጊዜያት ይህንኑ እየመላለሰ እያስፋፋ ይመለከተዋል ማለት ነው። በቀጣይ ክፍለ ጊዜያችን ነአምን ሕማሞ ለዘኢያሐምም የማይታመመው ስለኛ እንደታመመ እናምናለን ብለን እንቀጥላለን። እግዚአብሔር አምላካችን በቸር ያገናኘን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ስምዓኒ እግዚኦ ጸሎትየ ሃሌሉያ ሃሌሉያ